ሎኬሽን ሰው የሚያተርፈው ሲገዛ ነው እንጂ ሲሸጣለን። በነገራችን ላይ ከቦሌ ኤርፖርት በቅርብ ርቀት ላይ የሚገኙ ፕሮጀክቶችን ፕሪፈር አድርገን እየሰራን ያለን። ኮምፕሮማይዚንግ የማናደርግባቸው ነገሮች አንዱ ጥራት ነው። ኮስቴሽን በነገራችን ላይ የስራ ጥራትን በስነ ስርዓት በጥንቃቄ እንድሰራ ከሚያደርግ ቴክኖሎጂ ማለት ነው። ካሬ 74910 ብር የ40% ቅናሽ የተደረገባቸው ለመሰረተ ልማት ቅርብ ነው። ዲፕሎማት ኤሪያ ነው። ከዋናው መንገድ በቅርብ ርቀት ነው የሚገኘው። ከሴኩሪቲም አንፃር፣ ከማርኬቲንግም ሲስተሞች አንፃር፣ ከትራንስፖርትም አንፃር እጅግ በጣም ሞር ሴፍ የሆነ ኤሪያ ነው። ከስተመሮቻችን በዚህ እድለኞች ናቸው። ከጊዜው ቀድመ በማስረከብ ነው የምንታወቀው። እርዝኩክ እንኳን ቢነሳ ባላንስ ሊያደርግና ይዞት ሊቆይ በሚችል አይነት መልኩ ነው እየሰራን ያለው። ስለዚህ ጥራት የምንደራደርበት ጉዳይ አይደለም። ቦታው በሁዳ ኢንጂነሪንግ ስም ነው። እናት ካርታው፣ ግንባታ ፈቃዱ በሁዳ ኢንጂነሪንግ ስም ነው። እነዚህ ሌጋል ዶክመንቶች ሳይጠይቁን እንኳን ለደንበኞቻችን የምናስረክባቸው ነገሮች ናቸው። ከርሰ ምድሩም እንኳን እኛ ነን የምናወጣው፣ ሊዝም ደግሞ እኛ ነን የምንከፍለው ማለት። ስለዚህ በዶክመንቱ ጉዳይ የምንደራደርባቸው ነገሮች ጉዳይ አይደሉም ማለት። ስለዚህ ህጋዊ ዶክመንቱን ያሟላ ሙሉ ለሙሉ የፀሐይ ብርሃን የሚያገኙበት እድል ፈጥረናል። ከነፋስ ጋር ከብርሃን ጋር ምንም ዲዛይናችን ጥያቄ የለውም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዛሬ የያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሁዳ ኢንጂነሪንግ አድርገናል። ሁዳ ኢንጂነሪንግ ምን አይነት ቤቶችን በመገንባት ላይ ነው? ዋጋቸውስ ምን ይመስላል? ያከፋፈል ሁኔታ ውስጥ እንዴት ነው? ምን አይነት ዲስካውንቶችንስ ይዟል? እናንተስ እንዴት ልታገኙ ትችላላችሁ? የሚለውን ሙሉ መረጃውን ቃኝተን ወደ እናንተ የምናደርስ ስለሆነ ፕሮግራሙ ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰው የስለ ቢዝነስ ሚዲያ ቤተሰብ ሁኑ እንላለን። ይህንን በማድረግ እኛንም አበረታቱን፣ እውነተኛ መረጃን ከቦታው አግኙ እያለን ይህን ፕሮግራም በመምራት ነው መስቀሌ ጎበና፣ ካሜራማናችን አውላሩን ይቆያል። አብራችሁን ቆዩ። እንኳን ደህና ቆይ። ባክና አረፈ። አመሰግናለሁ። በድጋሚ ወደ ሁዳ ኢንጂነሪንግ በሰላም መጣ። እንኳን ደህና ቆያችሁን። እንግዲህ በስለ ቢዝነስ ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን እናደርሳለን ለቤተሰቦቻችንና ለዚህ ሳምንት ደግሞ ሁዳ ኢንጂነሪንግን መርጠናል። ራስህን ከማስተዋወቅ ጀምረህ ሁዳ ኢንጂነሪንግ ማን ነው የሚለውን ብትነግረን። ምስጋናው በለጠ እባላለሁ። የሁዳ ኢንጂነሪንግ ማርኬቲንግ ማኔጀር ነኝ። በጣም ጥሩ። ሁዳ ኢንጂነሪንግ ማን ነው? ሁዳ ኢንጂነሪንግ በ2009 ዓመተ ምህረት የተመሰረተ ድርጅት ሲሆን እስከ ዛሬ 3 ዓመት ድረስ በግንባታ ላይ፣ ኮንሰልታንሲ ላይ የማማከር ስራዎችን ይሰራል፣ ዲዛይን ይሰራል፣ ይገነባል፣ ዴሊቨሪ እያደረገ ነው ሲሰራ የነበረው። ጨረታዎችን ይወስዳል፣ ኮሜርሻል እና ሬዚደንሻል የሚባሉ ቢልዲንጎችን ሲገነባ የኖረ እስከ ዛሬ 3 ዓመት ድረስ። ዛሬ 3 ዓመት ደግሞ ወደዚህ ቡልቡላ ላይ 2 ፕሮጀክቶችን ያስረከበ፣ 3ኛ ፕሮጀክት ቦሌ ኢምፔሪያል ላይ እየሰራ ያለ ፊኒሺንግ ላይ ያለ፣ አሁን 4ኛ ፕሮጀክቶችን ደግሞ ኒያላ ፕሮጀክት ላይ እየሰራ ያለ ካምፓኒ ነው ማለት ነው። በጣም ጥሩ። ስለዚህ በዋናነት በኮንስትራክሽን ወይ ደግሞ በቤቶች ልማት ላይ ነው ያላችሁት? እውነት ነው። ሁዳ ኢንጂነሪንግን በመልካሙ እንጥቀሰው ቢባል ሀገራችን ላይ ካሉ አልሚ ድርጅቶች በምን ልንጠቅሰው እንችላለን? በጀመርንባቸው ፕሮጀክቶች በ6 ወራት ውስጥ እስከለተና ፓርቲን በመስራት አዲስ የሆነ የኮንስትራክሽን ቴክኖሎጂን በመጠቀም ሽልማት ያገኘ ካምፓኒ ነው ማለት ነው። 6 ወራት ውስጥ እስከለተን ፓርቲሽን እየሰራ ኦልሞስት በ11 በ12 ወሩ ነው አሁን ፊኒሺንግ የደረሰው የቦሌ ኢምፔሪያል ፕሮጀክታችን ማለት ነው። ስለዚህ በእንደዚህ ሁኔታ ነው እየሰራ የነበረው። በፊት ግን የምናደርግ ነበረ ልክ የሆነ ፕሮጀክት ስንሰራ ያው በጨረታ ነው ስንሰራቸው የነበረው። ኮሜርሻልም ሬዚደንሻልም ቢልዲንጎችን ስንሰራ የነበረው 4 ኪሎ፣ ፒያሳ፣ አጠናተራ፣ ቦሌ ቡልቡላ እንዲሁም ወደ አያት አካባቢ ነው ስንገነባቸው የነበሩ ፕሮጀክቶች ማለት ነው። እነሱም ፕሮጀክቶች ስንገነባላቸው የነበሩ ዲቨሎፐሮች ነበሩ። ከዛ ተነስተን ሪል ስቴቱን ማየት ጀመርን። ከ450 ሺህ እስከ 500 ሺህ ቤቶች ይፈልጋሉ በአመት። በአይነት ወደ ኢንዱስትሪው ለምን አንገባ ማለት ቡልቡላ ላይ 2 ፕሮጀክቶችን ሰራን። ከጊዜው ቀድመን ማስረከብ ጀመርን ማለት ነው። ያ ማለት ምንድነው? ድርጅታችን የሚታወቅበት የመገንባቱ ታሪክ ስለነበረ እሱን ታሪክ እዚህ ላይ አፕላይ በማድረግ ከጊዜው ቀድመን በማስረከብ ነው የምንታወቀው ማለት ነው። በዚህም ስራችን ቡልቡላ ላይ አሪፍ ነገር ስላገኘ ቀጥሎ ደግሞ ኢምፔሪያል ላይ አሪፍ ነገሮችን ስለሰራ ደንበኞቻችን ፈጥኖ በማስረከብ ከሚታወቁ ካምፓኒዎች መካከልና ሪል ስቴት የጠፋውን ስም በማደስ ላይ ከሚገኙ ጥቂት ካምፓኒዎች መካከል አንደኛው ሁዳ ኢንጂነሪንግ ነው ማለት ነው። በጣም ጥሩ። ኮንትራክት ወስዳችሁ ወይ ደግሞ እንደ ድርጅት የሆኑ ፕሮጀክቶችን ከመስራት ወደ ራሳችሁ መጥታችሁ ደግሞ ወደ ማልማቱ ነው የገባችሁት። እናንተ ያለማችሁት ፕሮጀክት ወይ ደግሞ ሪል ስቴቶችን ኳሊቲያቸው ይጠቀስ ቢባል ያው ዴሊቨሪ ታይሙ በጣም ጥሩ እንደሆነ ነግረኸኛል። እሱ አንዱ ኳሊቲ ነው። እንዳልከውም በገበያ ውስጥ በጣም ትልቁ ችግር የትረስት ኢሹ
ተደርጎ የሚነሳው ዴሊቨር ማድረግ ላይ ነውና ዴሊቨሪ ላይ ይሄን ያህል ጥሩ ከሆናችሁ የኮንስትራክሽን ኳሊቲው እንዴት ነው? በጣም በፍጥነት በ6 ወር እስከለተን እስከ መገንባት እንደርሳለን ብለኛል። የዚህ ሚስጥሩ ምንድነው? መልካም ምንድነው ሁዳ ኢንጂነሪንግ እንደ ካምፓኒ የምንሰራበት ነገር አለ። ያ ምንድነው ትረስትወርዚ የሆነ ካምፓኒ ቢውልድ ለማድረግ ነው። ከፋውንደሩ ጀምሮ ፋውንደሩና ሲኦ ስትራክቸራል መሐንዲስ ነው። ህይወቱን ሙሉ ሲሰራ የነበረው ነገር ነው። በሱ አይነት ቅርጽ ነው ሌሎቹንም ቲሞች ቢውልድ የተደረጉት ማለት ነው። ስትራክቸሩ ሲሰራ ከላይ አንበሳው ልምድ ያለውና የኖረበት ከሆነ ጥርሳችንን የነቀልንበት ነው መገንባት ማለት ነው። ስንገነባ የተመሰከረና ኢቭን ምስክር ወረቀቶችን ያገኘ በክፍለ ከተማ ደረጃ ሀገር አቀፍም ደረጃ ምስክር ወረቀቶችን ያገኘንበት ሁኔታ ነው። ያ ማለት ስራችን ተመስክሮልን ማለት ነው። ስንሰራ የምንጠቀመው ምንድነው ለምሳሌ ቻይና ላይ፣ ዱባይ ላይ፣ አሜሪካ ላይ፣ አውሮፓ ላይ በፍጥነት ይገነባሉ አፓርትመንቶችም ህንጾችም ይገነባሉ። እየወሰደን ያለ ነው በጥራትን ሳንደራደር። ጥራት የምንደራደርበት ጉዳይ አይደለም በነገራችን ጥራትን ሳንደራደር። ነገር ግን አዳዲስ ቴክኖሎጂዎች አሉ። ዱባይ ላይ በዚህ ጊዜ ተገነባ ይባላል፣ ቻይና በዚህ ጊዜ ገነባች ይባላል። ስለዚህ ቴክኖሎጂዎቹ ከዱባይና ከአሜሪካ የመጡ ቴክኖሎጂዎች ናቸው። ምንም አይነት ከመጀመሪያው የተለየ ፍጥነት ከመጨመሩ ውጪ ምንም አይነት የኳሊቲ ኢሹ እንዳይነሳ አድርገን ነው የምንሰራው። እንዲሁም ፋውንዴሽን ብላ ስንሰራ ማት የሚባል ፋውንዴሽን ነው የምንሰራው። ኦልሞስት ከመሬት ከፍ ሲል ከሜትር ከ50 ያክል ሙሉ ኮንክሪት ማለት ነው የሚይዝ አይነት ማት ፋውንዴሽን እየሰራ ነው የምንሰራው። እርዝኩዊክ እንኳን ቢነሳ ባላንስ ሊያደርግና ይዞት ሊቆይ በሚችል አይነት መልኩ ነው እየሰራን ያለው። ስለዚህ ጥራት የምንደራደርበት ጉዳይ አይደለም። ስለዚህ የግንባታ ጥራታችሁን የዚህን ያህል ከተማመናችሁበት የአንድ ሪል ስቴት ቤስት ኳሊቲ ተብሎ ከሚቀመጥ ነገር አንዱ የሚመርጣቸው ቦታዎች ናቸው። ስለዚህ እናንተ የምትገነቧቸውን ቤቶች ምን አይነት ቦታ ላይ ነው እየሰራችሁ ያላችሁት? እነዚህ ቦታዎችስ ኢኮኖሚክ አድቫንቴጃቸው ይታይ ቢባል እንዴት ነው? መልካም ሌላኛም አሁን የሚያስይዘው ከመሪ ጋር ነው የሚያያይዘው። መሪ የራሱ የሆነ የሚከተልባቸው ህጎች ስላሉ እሱን ተከትለን ነው የምንሄደው። ህንፃ ያገኘንበት ቦታ አንገነባም። በነገራችን ላይ አንድ የምናያቸው ወደ 3 ወሳኝ ነገሮች አሉ። ሎኬሽን ማንደራደርበት ጉዳይ ነው፣ ሁለተኛው ኳሊቲ ነው፣ ሶስተኛ ዴሊቨሪ ነው። የኛ ፕሮጀክቶችን ስንሰራ ኤል ላይ ያረፉ ቤቶችን ፕሪፈር እናደርጋለን። የትኛውን ፕሮጀክት ስንሰራ ኤል እንመርጣለን ማለት ከብርሃን አንጻር ቪው አንጻር የምናያቸው ነገሮች አቀማመጥ ደረጃ ራሱ ማለት ነው። ሌላኛው ደግሞ ሎኬሽን ስናይ ከቦሌ ኤርፖርት በቅርብ ርቀት ላይ የሚገኙ ፕሮጀክቶችን ፕሪፈር አድርገን እየሰራን ያለን። ስለዚህ ብዙ ጂቪዎች እንኳን ይመጣሉ፣ ነገር ግን ከኤርፖርት ቅርብ ካልሆነ ኤል ላይ የሚያርፉ ፕሮጀክቶች ካልሆኑ ብዙ የመለስናቸው ፕሮጀክቶች አሉ ማለት ነው። ስለዚህ ማንደራደርባቸው ሎኬሽን ከቦሌ ኤርፖርት አትሊስት በቅርብ ርቀት መሆን መቻል አለበት። ኳሊቲውና ዴሊቨሩ ላይ የምንደራደርባቸው ነገሮች አይደሉም ማለት ነው። እነዚህንም ደግሞ ስንሰራ ሌላው የምንታወቅባቸው ነገሮች ፕሮጀክት መሀል ደርሶ መቆም የሚባል ነገር የለም። ለምን ብረት ኢምፖርት የምናደርጋቸው ግባቶች መካከል አንደኛው ስለሆነ ሙሉ ለፕሮጀክቱ የሚያስፈልጉ የብረት ግባቶች ሙሉ ስቶር ካደረግን በኋላ አንድ ፕሮጀክት ፈንክሽናል የምንጀምረው። ሌላኛው ሁዳ ለየት የሚልበት ነገር 3-4 ፕሮጀክቶች በአንዴ 10 ጥዳ አንድ ያላበሰለችው ሴትዮ እንዳንሆን አንድ ፕሮጀክት ስንጨርስ ነው ወደ ቀጣይ ፕሮጀክት የምንሄደው ማለት ነው። ይሄም ነገር ነው በደንበኞቻችን ዘንድ ተወዳጅ እንድንሆን ያደረጋል። በጣም ጥሩ። እንግዲህ ሌላኛው ጥያቄ የሚሆነው ሰሟን ከእናንተ ቤት ለመግዛት ወሰነ፣ ደግሞ ሌላኛው ጉዳይ ያከፋፈል ኦፕሽኖች ናቸውና የእናንተ ያከፋፈል ዘዴ ቢነጻጸር መልካም ነው የሚባልለት ነገር አለው? መልካም አሪፍ። አከፋፈልን በተመለከተ ሁለት አይነት አከፋፈል ያለን ሲሆን አንደኛው አከፋፈል ቅድሚያ 15% ከፍለው በ2 ዓመት መክፈል ይችላሉ። ሌላ ደግሞ ዲስካውንት ተደርጎላቸው የሚከፍሉበትና እንደሚከፍሉበት አይነት አከፋፈል ደግሞ ፕሮፖርሽናል ዲስካውንት ያለበትን አከፋፈል ዘዴዎች ይዘንላቸው መተናል ማለት ነው። አከፋፈልም ስንል ለምሳሌ በሁለት አይነት አለ። አንዳንድ ሰው ፕሮግረስ እያየው መክፈል ፈልጋለሁ የሚል ደንበኛ አለ፣ ለሱም የሱ አይነት አማራጭ አለ። ሌላኛው ደግሞ አንዳንድ ሰው ደግሞ አይ በየጊዜው ስለሆነ ገንዘብ የማገኘው በየ3 ወሩ አድርጉልኝ ለሚል እንኳን በየ3 ወሩ በ2 ዓመታት የሚከፍልበትን አማራጭ ይዘንላቸው መተናል። በጣም ጥሩ። እንግዲህ ለደንበኞች ምቹ የሆነ ያከፋፈል ዘዴ መርጠናል፣ እነሱም እንደመረጡት መክፈል ይችላሉ ብለኛልና ሌላኛው ጥያቄ የሚሆነው አንድ ሰው የሆነን ቤት ሲገዛ ዛሬ ላይ የገዛበት ዋጋ ነገ ላይ እንደማይጨምር እርግጠኛ መሆን ይፈልጋልና ይሄ ደግሞ የገበያውንም ሁኔታ ጥያቄ ውስጥ ስለሚከት ማለት ነው። እናንተ ዛሬ በሸጣችሁት ዋጋ ነው እስከ መጨረሻ ገንዘቡን የምትወስዱት? እንደነገርኩ ምንድን ያዘጋጀነው ዲስካውንት ለምሳሌ 50% እና ከዛ በላይ ለሚከፍሉ ደንበኞቻችን ምንም አይነት እስካሌሽን የለም። በነገራችን ላይ እስካሌሽን ሲባል ብሩ የመግዛት አቅሙ ሲወርድ የዛን ያክል ፕሮፖርሽን ይከፈላል የሚል ነው ኮንሴፕቱ። እኛ ለደንበኞቻችን ሪኮመንድ የምናደርገው 50% እና ከዛ በላይ እንዲከፍሉ ነው ሪኮመንድ የምናደርገው። ይህም ማለት ለምሳሌ ካሽ ለሚከፍል ደንበኛ እኛ ጋር 74910 ብር ነው። ይሄ ብር ማለት በካሽ ይሄ ብር ዋጋ ቫትን ጨምሮ ነው በነገራችን ላይ። ስለዚህ ምንም አይነት የዋጋ ጭማሪ ላይ ይደረግበት ነው ክፍያው የሚፈጸመው ማለት ነው። ዲስካውንቶች ውስጥ ሜንሽን መደረግ ቢችሉ ምን አይነት ጊዜ ላይ ነው ዲስካውንት የምታደርጉት ወይስ ያከፋፈል ሁኔታ ይወስናል? ለአሁኑ ያዘጋጀነው ለ10 ቤቶች ብቻ የወጣ ዲስካውንት ነው ማለት ነው። በካሬ 74910 ብር ብቻ ለ10 ቤቶች ይዘንላቸው መጥተናል ቫትን ጨምሮ ማለት ነው። ያም ማለት አማራጮች አሉ። ለምሳሌ ባለ 2 እና ባለ 3 መኝታ ቤቶች ናቸው አማራጭ ያሉት። ባለ 2 መኝታ ከ7.4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ፣ 100 ካሬ ማለት ነው። ባለ 3 መኝታ ደግሞ በ10.1 ሚሊዮን ብር የቤት ባለቤት መሆን ይችላል ቫትን ጨምሮ ምንም አይነት ዋጋ ጭማሪ ሳይደረግባቸው ማለት ነው። ይሄ ዋጋ በሁሉም ፕሮጀክቶች ላይ ነው ሳይት ይለያያል?
ይለያያል። ይሄ የኒያላ ፕሮጀክታችን ማለት ነው። ፈርስት ፍሎር ላይ የደረሰው የኒያላ ፕሮጀክታችን ያ ማለት እናንተ ባለፈው ስትመጡ ቁፋሮ ላይ የነበረው ፕሮጀክት አሁን ፈርስት ፍሎር ላይ ደርሶ ማለት ነው። የሱ ፕሮጀክት ዋጋ ማለት ነው የነገርኩት በካሬ 74910 ብር ማለት ነው። በጣም ጥሩ። ሰው ከእናንተ ቤት ሲገዛ ሌጋል ግራውንዱ ምን ይመስል ማለት ያው መተማመኛ የሚባል ነገር አለና ገንዘቡን አምጥቶ ሲሰጥ በምንድነው የሚተማመናችሁ? መልካም አሪፍ ጥያቄ ነው። ጀስት እንደ ሁዳ የምንመራባቸው ነገሮች አሉ። ለምሳሌ አንደኛው ኢንዱስትሪው እንዳይታመን ያደረገው ሌጋል ዶክመንት ነው። ሶ ሁዳ ኢንጂነሪንግ ቦታው በሁዳ ኢንጂነሪንግ ስም ነው። እናት ካርታው ግንባታ ፈቃዱ በሁዳ ኢንጂነሪንግ ስም ነው ያለው። እነዚህ ሌጋል ዶክመንቶች ሳይጠይቁ እንኳን ለደንበኞቻችን የምናስረክባቸው ነገሮች ናቸው። የከርሰ ምድሩም ውሃ እኛ ነን የምናወጣው፣ ሌላኛው ደግሞ ሊዝም ደግሞ እኛ ነን የምንከፍለው ማለት። ስለዚህ በዶክመንት ጉዳይ የምንደራደርባቸው ነገሮች ጉዳይ አይደሉም ማለት። ስለዚህ ህጋዊ ዶክመንቱን ያሟላ ነው ማለት ነው። ሌላኛው ደግሞ ሲከፍሉ ህጋዊ የሆነ ደረሰኝ እንሰጣቸዋለን ማለት ነው። ስለዚህ የሚገዙት ከሁዳ ኢንጂነሪንግ ነው። እናት ካርታውም ግንባታ ፈቃዱም እንዲሁም ደረሰኙ ከሁዳ ኢንጂነሪንግ ነው የሚሆነው ማለት ነው። በጣም ጥሩ። እንግዲህ ምናልባት እንደ ቲፕ እናንተ እንደዚህ ሰሩ ከሆነ ቤተሰቦቻችን ቤት ለመግዛት ሲያስቡ መጠንቀቅ አለባቸው ብለህ የምታስበው እንደ ቲፕ የምትሰጠን ነገር ካለ አንድ ሁለት ብለህ ስጠንና ወደ ማጠቃለያው እንሂድ። መልካም። የትኛውም ቤት ገዢ ማየት ያለባቸው 4 አንዳንዴም 5 የሚሆንባቸው ሁኔታዎች አሉ። እነዚህ ነገሮች ናቸው። የመጀመሪያው የፕሮጀክት ስፋት በጣም መታየት መቻል አለበት። ፕሮጀክት በሰፋ ቁጥር የዛን ያክል ፋይናንስ ስለሚጠይቅ ጊዜው እየተጓተተ ይመጣል። አንደኛው። ሌላኛው ኮንስትራክሽኑ ራሳቸው ናቸው የሚገነቡት ወይስ አውትሶርስ ነው የሚያደርጉት የሚለውን ነገር መታየት መቻል አለበት። ራስህ ስትገነባውና ከሌላ ገንቢ መጥቶ አንተ ጋር መጥቶ ተጽዕኖ ሲፈጠር አንድ አይደለም ማለት ነው። ሌላኛው ጊዜ በጣም ያንጓተት ነገር ደግሞ ምንድነው? የፊኒሺንግ ነው። ሶ ፊኒሺንግ ያለባቸው ፕሮጀክቶች የዚህን ያክል ጊዜ እያጓተቱ ይመጣሉ ማለት ነው። አራተኛውና ዋነኛው ነገር ደግሞ ሌጋል ዶክመንት። አንዳንድ ጊዜ ምን አይነት ነገሮች ሀፕን ያደርጋሉ? እናት ካርታ ወይም ግንባታ ፈቃድ በግለሰብ ስም ይሆንና ሻሽ ደግሞ ካምፓኒ የሚሆንባቸው ነገሮች አሉ። ስለዚህ እነዚህ ነገሮች በጣም ማየት መቻል አለባቸው ማለት ነው። እነዚህ ነገሮች የሚያስማሙ አይነት ሆኖ ከታዩ ብቻ ዲሳይድ ማድረግ አለባቸው ብዬ ሪኮመንድ አደርጋለሁ። በመጨረሻ ደግሞ ሎኬሽን። ሰው የሚያተርፈው ሲገዛ ነው እንጂ ሲሸጣለን በነገራችን ላይ። ስለዚህ ሲገዙ ጥንቃቄ ማድረግ አለባቸው ባይነኝ ማለት ነው። በጣም ጥሩ። ማጠቃለያ ሀሳብ ይኖራል? መልካም። በማጠቃለያ ሀሳብ ብናየው እነዚህ ቤቶች የወጡት ለ10 እድለኞች ብቻ ነው። ስለዚህ በካሬ 74910 ብር ባለ 2 መኝታ ከ7.4 ሚሊዮን ብር ጀምሮ ሙሉ ክፍያ ለሚከፍሉ ቫትን ጨምሮ ተዘጋጅቷል ማለት ነው። ባለ 3 መኝታ ደግሞ 135 ካሬ 10 ሚሊዮን 112 ሺህ ብር ቫትን ጨምሮ የቤት ባለቤት መሆን ይችላሉ። ካሬ 74910 ብር የ40% ቅናሽ የተደረገባቸው ዋጋዎች ናቸው። በአዲሱ ኒያላ ፕሮጀክት ሳይታችን እድለኛ ሆናቸው የቤት ባለቤት ሁኑ ለማለት እወዳለሁ። እሺ እንግዲህ ለነበረን ጊዜ በጣም ከልብ እናመሰግናለን። ምንም ሳትከለከል ሀሳብን ስለሰጠን ማለት ነው። ሳይት ላይ ወርደን አሁን ያልከንን ማየት የምንችልበት አማራጭ ቢመቻች በጣም አሪፍ። እኔ አሁን በቃል ስላችሁ የነበረው ነገር በተግባር እንግዲህ ሳይት ሄዳችሁ መታየት ይሆናል ማለት ነው። ያኔ ተቆፍሮ ነበረ ከወር በፊት የተገናኘ ነው። አሁን ደግሞ ምን ደረጃ ላይ ደግሞ እንዳለ ሳይት መሀንዲሳችን ኢንጂነር አሰፋ ሙሉ መረጃ የሚያሳያችሁ ይሆናል ማለት ነው። መልካም ቆይታ ይሆንላችሁ። ከልብ እኛም እናመሰግናለን። እንዴት ነህ? ሰላም ነህ? እንዴት ነህ? ሁሉ ሰላም አለን ይመስገን። እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሁን የምንገኘው ሁዳ ኢንጂነር ከሚያስገነባው ኒያላ ወይም ደግሞ መገናኛ አካባቢ የሚገኘው ሳይታችን ላይ ነው። በድጋሚ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ለሴፍቲ እንዲመቸን። እሺ ቴንክ ዩ። አሁን ገጥሟል። በጣም አሪፍ ነው። እንግዲህ ሴፍቲውም እንግዲህ አንተ ላይ በጣም ሄዷል። አሪፍ የሳይት ሰራተኛ ይመስላል። ምን ግልጽ አረ ዛሬ ያው እንግዲህ ቢሮ ላይ ጥሩ ቆይታ አድርገን ነበር ስለ ሁዳ ኢንጂነሪንግ። አሁን በዚህ ሰዓት ምን እየገነባ ነው፣ ምን አይነት ፕሮጀክቶችን ነው ይዘህ የመጣው የሚለውን ነገር ለማየት ነው ቦታው ላይ የመጣ ነው። ራስን አስተዋውቀህ ያለውን ነገር ብትነግረን። እሺ ኢንጂነር አሰፋ እባላለሁ። የፕሮጀክት 24 እንዲሁም ደግሞ አሁን አንተ የምትገኝበት የኒያላ ሳይት ፕሮጀክት ኃላፊ ነኝ። እዛ እያጠናቀቅን ነው። እዚህ ደግሞ ጅማሮ ላይ ያለ ነው። እንግዲህ ላለፉት 1 ወር ከ22 ቀን ስራችንን እያከናወን እንገኛለን። አሁን እንግዲህ የምታየው ስታተስ የቁፋሮ ስራችን፣ የአፈር መከላከያ ስራችንን፣ የብረት ስራችን አጠናቀን እንግዲህ አሁን ሁለተኛውን ቤዝመንት ጨርሰን ግራውንድ ፍሎር ከሞላን በኋላ አሁን የምታየው የፈርስት ፍሎር ሙሌት ለመሙላት በዚህ ላይ እንገኛለን ማለት ነው። በጣም ጥሩ፣ በጣም ደስ ይላል። እኛም ከ1 ወር በፊት መተን ኤክስካቬሽን ላይ ነበር ያየነው። ያንንም ፕሮግረስ እስኪ ምንድነው አዲስ ነገር ምን አለ ብለን ነው አመጣጣችን። እስኪ ይሄንን ፕሮጀክት እንግዲህ በ1 ወር ውስጥ እንደዚህ ካመጣችሁት ለምን ያህል ጊዜ ነው ይቆያል ብለን የምንጠብቀው? እንግዲህ እኛ አሁን በተሻለ መጠን ከፕሮጀክት ክፍተቶች አሉ አይደለ? ክፍተቶችን ታስተካክላለህ፣ ጠንካራ ጎኖች ይዘህ ትሄዳለህ። እንግዲህ አብዛኛውን ጠንካራ ጎኖቻችንን በጣም ዴቨሎፕ አድርገን በተሻለ መጠን ፕሮጀክቱን ከ24 በተሻለ መልኩ በአጭር ጊዜ ለመፈጸም ነው ጥረት እያደረግን ያለነው። እንግዲህ የዛም እንግዲህ አንድ እርምጃችን እንግዲህ በተግባር እያሳየን ነው። አሁን እንግዲህ 2 ወር ባልሞላ ጊዜ ውስጥ የፈርስት ፍሎር ሙሌትን እያከናወን ነው። 2 ቤዝመንት ሞልተ 1 ግራውንድ ፍሎር ጨርሰ የፈርስት
ሙኒት ላይ መድረስ ማለት በአንድ ወር ከ22 ቀን። ይሄ እንግዲህ ለአንተ ነው መልሱን የምንሰጠው። ቃላችን ነው እኛ የምንሰጠው። ተግባሩ እንደየመጣችሁ ነው እናንተ የምታዩት። ተግባራችን እንግዲህ ይሄን ይመስላል ማለት ነው። በጣም ጥሩ። እኛም እንደ ሚዲያ በጣም ደስ ብሎናል። ምክንያቱም መተን ለቤተሰቦቻችን የቃኘነው ነገር ለውጥ ኖሮት ተመልሰን ስናየው ደስ ነው የሚለን እና ይህንን ፕሮጀክት እንግዲህ እንዳልከኝ በዚህ ጊዜ ውስጥ ለመጨረስ ካሰባችሁ የፕሮጀክት ኳሊቲያችሁን ወይ ደግሞ የግንባታ ጥራቱን እናንሳ ቢባል እንደ ሳይት ኢንጂነር ምን ትለናል? በጣም ጥሩ። እንግዲህ ሁዳ ኢንጂነሪንግ አንዱ ለየት የሚያደርገው ነገሩ ምንድነው? ከዲዛይን አመራረጥ ጀምሮ በስራ ጥራት ላይ እነዚህ ምንም ኮምፕሮማይዝ የማናደርግባቸው ሞር እንደ ካምፓኒ እንደ ፕሮጀክትም ለኛ መሆን አለባቸው፣ እኛን መግለጽ አለባቸው። እኛን ይገልጻሉ ብለን የምናስብበት አንዱ ነገር ምንድነው? ጥራትና ፍጥነት ዲዛይን ነው። እነዚህ ላይ ምንም ሳናወላውል በጣም ጠንከር ያለ የማኔጅመንት ስኪላችን ተጠቅመን አሁን ላይ ጥራት የሚባል ነገር መነሻ ሳይሆን በቃ ኳሊቲያችን መኛ የሚገልጽ መሆን አለበት ብለን እየሰራንበት ያለበት ሁኔታ ነው ያለው። ሶ ኮምፕሮማይዚንግ የማናደርግባቸው ነገሮች አንዱ ምንድነው ማለት ነው? ጥራት ነው ማለት ነው። በተጨማሪም ዲዛይን ነው ማለት ነው። እንደምታውቁት ወይም ደግሞ ከዚህ በፊት መታችሁ 24 ሳይት እንደጎበኛችሁት የስራ ጥራት ላይ ከኮሎኖቻችን እስከ ስላቦቻችን ከስላቦቻችን እስከ ፍሎሮቻችን ድረስ ያሉት ነገሮች በተግባር መታችሁ ስላያችሁ ሞርዛ ላይ ያጠናከር ነው በደንብ ያደራጀር ነው እንጂ የተለየ ነገር የለንም ማለት ነው። በጣም ጥሩ። እንግዲህ ያው ክፍተት እንደ ክፍተት እየተሸፈነ ጠንካራ ጎኑን ይዘን መተናል ብለኸኛል። በጣም ደስ ብሎኛል። በዚህ ሌላው ነገር የፕሮጀክት ኳሊቲ ወይ ደግሞ ግንባታ ጥራቱ ይሄን ከመሰለ እንደ ቴክኖሎጂ ይህንን ፍጥነት እንድታሳኩ ያደረጋችሁ ሚስጥሩ ምንድን ነው ብለን እናያዝ? አንደኛው ፖስቴሽን ቴክኖሎጂን መጠቀማችን ነው። ፖስቴሽን ቴክኖሎጂ መጠቀማችን ብቻ ሳይሆን ፖስቴሽን ቴክኖሎጂ ጥቅሙ ምንድን ነው፣ ወደኛ ካምፓኒ ስናመጣው እኛ የምናገኘው ቤኔፊት ምንድን ነው የሚለውን ነገር እኛ ማጥንተን ከዛ አንጻር ተግባራዊ ማድረጋችን ነው። ተግባራዊ ስናደርገው ደግሞ እንደ ባለቤት የሰጠነው ካምፓኒ ቢኖርም ደግሞ ሲጀምር ያን ቴክኖሎጂ ለምን መረጥ ነው የሚለው ሀሳብና ፍላጎቱ እኛ ጋር ስላለ እያንዳንዷን በእኛ ፍላጎት መተግበር አለበት ብለን በምናስበው መልኩ ስራውን የመራንበት ሂደትም ስላለ ነው። አንደኛው ፕሮጀክቶቻችን በጣም እያፈጠነልን ያለው ቴክኖሎጂ መጠቀማችን ብቻ አይደለም፣ ለቴክኖሎጂ ትኩረት ማድረጋችንም ጭምር ነው። ቴክኖሎጂ ትኩረት ስናደርግ ደግሞ ቴክኖሎጂውን ትኩረት አድርገን አንተ ተግባራዊ ማድረግ ሳይሆን በአጭር ጊዜ ይህን ነገር ለመጨረስ ወይም ይህን ፕሮጀክት ለመፈጸም ከሚያስፈልጉ ግብአቶች አንዱ የፒቲ ማቴሪያል ሲሆን ያን የፒቲ ማቴሪያል 100% ስቶክ እንዲገባ አግሪ ማድረጋችን ነው። እንደምታዩት የብረት ማቴሪያሎቻችንን 100% ስቶክ ማድረጋችን ነው። ለዚህ ፕሮጀክት የሚያስፈልጉትን ግብአቶች 100% ስቶክ አድርገን ስራችንን መጀመራችን አንዱ የመፍጠኑ ሚስጥር ማለት ነው። ስለዚህ እቃ እስኪገባ የሚባል ማርፈጃ ምክንያት የለም። እውነት ነው። በጣም የሚገርም ደግሞ ምናልባት እናንተም ዞር ዞር ብላችሁ የተወሰኑ የአዲስ አበባ ከተሞች ላይ አካባቢዎች ላይ ብትሄዱ በብረት ምክንያት ፕሮጀክቶች አሁን የተወሰነ የመቀዛቀዝ ስሜት አለ። እኛ ጋር ግን የተፋፋመበት ሁኔታ ነው ያለው። ያ የሚያሳየው ምንድነው እንግዲህ እናንተ እንደምታዩት 100% ስቶክ አድርገን መያዛችን ነው ማለት ነው። በቀጣይም ምን ጀምራችሁ ፕሮጀክቶች ላይ ይሄን ሲስተም ነው የምናስቀጥለው። በጣም ጥሩ። እንግዲህ ፖስቴንሽን ቴክኖሎጂ ነው የምንጠቀመው ብለኛል። ምናልባት እንደኔ ለግንባታ አዲስ የሆነ የሲቪል ኢንጂነሪንግ ኮንሴፕት የሌለው ሰው ቤት ሊገዛ ስለሚችል ቴክኖሎጂዎች ከፖስቴንሽን ውጪ ያሉት ከፖስቴንሽን አንጻር ቢነጻጸሩ ምን አይነት ጋፕ አለባቸው? ፖስቴንሽንስ ምንድነው የሚለየው? ፍጹም ለማነጻጸር የማይመች ጋፕ አላቸው። ለምሳሌ በፖስቴንሽን በመሰራበት ሰዓት ላይ በየሳምንቱ አንዳንድ ህንጻ ትሰራለህ፣ አንዳንድ ፎቅ ትሰራለህ ማለት ነው። በወር 4 ፎቅ ትሰራለህ ማለት ነው። የኛም ፕሮጀክት ካፈጠኑት ነገሮች አንዱ ይሄ ነው። በወር አንድ የምትሞላው የነበረው በአርሲ ወይም ደግሞ በብረት የምሰራው ስላብ አሁን ፖስቴንሽን ቴክኖሎጂ ካመጣን በኋላ በሳምንት አንዴ ስላብ ወይም ደግሞ አንድ ፍሎር የመስራት እድላችንን አስፍቶልናል ማለት ነው። ያ ማለት በወር 4 ወለል እንሰራለን ወይም 4 ፎቅ እንሰራለን ማለት ነው። ፖስቴንሽን ከሌላው የብረት ስራ የሚለየው ቴክኖሎጂው በአጭር ጊዜ ፕሮጀክትን እንዲጨርስ ያደርገናል የምንልበት አንዱ ምክንያታችን ይሄ ነው ማለት ነው። ስለዚህ አንደኛው ጥራት አለው፣ ሁለተኛ ደግሞ ፍጥነትም አለው። እሺ ሌላ ምናልባት እንግዲህ ይሄንን የህንጻ ፍሎር ማክሲመሙ ስንት ነው ብላችሁ እየተነሳችሁ ያላችሁ? ከዛ በፊት ከፖስቴንሽን ጋር ልመለስልና ፖስቴንሽን በነገራችን ላይ የስራ ጥራትን በስነ ስርዓት በጥንቃቄ እንድሰራ ከሚያደርግ ቴክኖሎጂ ማለት ነው። ፖስቴንሽን ቴክኖሎጂ እያንዳንዷን አርኪቴክቸራልና ስትራክቸራል ፓርት በጥንቃቄ ካልሰራ ነገ እንደፈለክ እንደሌላው ስትራክቸር መቆርቆር የፈለክበት ቦታ እየቦደስክ የፈለከውን ማከናወን አትችልም። እያንዳንዷ ነገር ካልኩሌት ተደርጋ ዲዛይን ተደርጋ በእያንዳንዷ ሜጀርመንት ላይ ነው እያንዳንዱ እንቅስቃሴ። ከዛ ውጪ እንደ በፊት እንደምትሰራቸው እንደምታፈጥነው ሁሉ እንደ በፊት እንደምትሰራቸው ስትራክቸራል ፓርቶች ወይም ደግሞ ፊኒሺንግን ስጨርስ እዚህ ጋር ቆርቆሬ እዚህ ጋር ፈንቅዬ የምትለው ነገር የለም። አንድ ይሄንን በጥራት በጥንቃቄ እንድትጓዝና ኮሚትመንትን ከፍተኛ እንዲያደርግ የሚያስችል ቴክኖሎጂ ነው ፖስቴንሽን በነገራችን ላይ። ሶ ወደ ጠየቀኝ ጥያቄ ስንመለስ አሁን ይሄንን ወደ 17 ወለል ነው እንሰራለን ብለን የምናስበው። ይሄን 17 ወለል እንግዲህ በዚህ 5 ወር ውስጥ እናጠናቅቃለን ብለን ነው እያሰብን ያለ ነው። በወር እንግዲህ ቅድም በነገርኩ በቴክኖሎጂ አማካኝነት በእኛም ጥንቃቄና ጥረት አማካኝነት
በሳምንት አንድ ስላብ እየሞላን በወር 4 ወለል እየሞላን እንግዲህ በዚች በ5 ወር ውስጥ እናጠናቅቃለን። ምናልባት እንግዲህ የብሎክ ወርክ ስራችንን በቀጣይ ተወሰኑ ፍሎሮችን እየሰራን በተጓዳኝ የምንሰራበት ሂደት ስለሚኖር ተሻሉ አፈጻጸሞች ይኖራሉ ብለን እናስባለን። በጣም ጥሩ። ስለዚህ ይሄንን ያህል ስለ ቴክኖሎጂው ካወራን እንግዲህ ሌላው የባለሙያ አስፈላጊነት አንድ ፕሮጀክት ሲገነባ ያለው ሎኬሽን ምን ያህል ቫልዩብል ነው የሚለው ነገር ነውና አንተ እንደ ኢንጂነር ይሄንን ሎኬሽን ኢቫሉዌት አድርገህ ብትባል ለገዢዎች ምን አይነት ቫልዩ ይሰጣል? በጣም ጥሩ ጥያቄ ነው። አጋጣሚ ነው ይሄ አሁን ያለንበት ኛላ ብለን የሰየመው ሳይታችን ላይ ሎኬሽን አንፃር አንደኛ ለመሰረተ ልማት ቅርብ ነው፣ ሁለተኛ ዲፕሎማት ኤሪያ ነው፣ ሶስተኛ ከዋናው መንገድ በቅርብ ርቀት ነው የሚገኘው። ከሴኩሪቲም አንፃር ከማርኬቲንግም ሲስተሞች አንፃር ከትራንስፖርትም አንፃር እጅግ በጣም ሞር ሴፍ የሆነ ኤሪያ ነው። ሶ ከስተመሮቻችን በዚህ እድለኞች ናቸው ብዬ ነው የማስበው። ያ በጣም ጥሩ። ስለዚህ እዚህ ጋር ያለው ቤት አቅርቦት ከባለ ሁለት ጀምሮ እንደሆነ ነው የሰማነውና ምናልባት እንግዲህ እንደየ አይነታቸው የሚያገኙት የአየርም ሆነ የብርሃን ሁኔታ ምን ይመስላል ከዲዛይኑ አንፃር? በጣም ጥሩ ጥያቄ። በነገራችን ላይ ጉዳይ ኢንጂነሪንግ አንዱ የሚለየው ዲዛይን ላይ ቅድም ብዬ ቦርድ ላይ ነገር ያለው ዲዛይን ላይ በጣም ጥንቃቄ እናደርጋለን። በተለይ ከዚህ ከናቹራል ላይ ከናቹራል ቬንቲሌሽን ከፀሐይ ብርሃን ጋር ተያይዞ ያሉት ነገሮች እጅግ በጣም በጥንቃቄ 100% በሚባል መልኩ ሁሉም ዳይሬክሽኖች ያገኛሉ። ስፔሻሊ በግራና በቀኝ ያሉት ሜጀር ብቃት በዋነኝነት የፀሐይ ብርሃን ያስፈልጋቸዋል ብለን የምናስባቸው ፓርቶች ስፔሻሊ እንደመኝታ ክፍል ላይ ፓርቶች 100% የሚያገኙበት እድል ፈጥረናል። ባለ ሶስቶችም እንደዚሁ ሙሉ ለሙሉ የፀሐይ ብርሃን የሚያገኙበት እድል ፈጥረናል። ከነፋስ ጋር ከብርሃን ጋር ምንም ዲዛይናችን ጥያቄ የለውም። በጣም ጥሩ። እንግዲህ ኢንጂነር በጣም ጥሩ የሚባል ጊዜ ነበረን። ሳይት ድረስ መጥተን ለቤተሰቦቻችን ይሄንን እውነታ ማሳየት ስላለብን ነው። ስለዚህ ማጠቃለያ ሳይነሳ ማለፍ የለበትም ብለህ የምትለው ነገር ካለ ንገረንና ፕሮግራማችንን በዚሁ እናጠቃል። ሳይነሳ እንኳን ያለፍነው ነገር የለም። ነገር ግን ለምንወዳቸው ለምናከብራቸው እምነታቸውን ለሰጡን ከስተመሮቻችን የምነግረው ወይም ማሳለፈው ማለት ምንድነው ጉዳይ ኢንጂነሪንግ በተመጣጣኝ ዋጋ በአጭር ጊዜ ስራን በጥራት በፍጥነት እየሰራ ብዙ ቤተሰቦችን የቤት ባለቤት እያደረገ ነውና ይህንን ተቋም ሁሉም ከስተመር ሁሉም ዜጋ በሀገር ውስጥ በውጭ ያለው በአጭር ጊዜ መጥቶ እንዲቀላቀል ግብዣዬ ነው። አመሰግናለሁ። እሺ፣ ያለምንም መከልከል ሀሳቡን ስለሰጠን እናመሰግናለን። ከልብ አመሰግናለሁ። ቴንክ ዩ። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝነላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በሁዳ ኢንጂነሪንግ ለማድረግ ችለናል። ሁዳ ኢንጂነሪንግ እንደምታዩት በአንድ ወር ጊዜ ውስጥ ቤዝመንት ጨርሰው አንደኛ ፍሎር ሞልተው ይሄን የመሰለ የግንባታ ፍጥነት ላይ ነው ያሉት። ስለዚህ ቢሮ ላይ ባደረግነው ቆይታ መሰረት ዋጋቸው ምን ይመስላል፣ በምን ያህል ጊዜ ዴሊቨር ያደርጉታል፣ የግንባታው ጥራት ምን ይመስላል፣ ምን አይነት ዲስካውንት አለው የሚለውን ሙሉ መረጃ ወደ እናንተ አድርሰናል። ይህንን መረጃ በመጠቀም በአካልም ቢሮአቸው በመምጣት በተቀመጠው ስልክ ቁጥርም በመደወል ከዚህ የተሻለ መረጃ እኛ ያላነሳ ነው ጥያቄ ካለ መጠየቅ ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እያመሰገንን ይህን ፕሮግራም በመምራት እኔ መስቀሌ ጎበና ካሜራማናችን ናውል አብሮን ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።